ጌታ ድል ያረገው ጌታ ሁሉን ቻዩ ጌታ ኤልሻዳዩ ጌታ የትንሣኤው ጌታ ድል ያረገው ጌታ ሁሉን ቻዩ ጌታ ኤልሻዳዩ ጌታ ይላል ይላል ቻንቲያተ ይላል ወይኔ ስፈራ ሰማስል እስስል ስደክም ስቆስም ስተክስ ይለኛል ፈራ ፈራ ስል በእምነት ልንካው እንጂ አላጋፋው እንጂ ኮራ መቻል ደፋ ልታመነው እንጂ ተወራርጄ በጌታ አላፍርም በኢየሱስ አላፍርም በጌታ አላፍርም በኢየሱስ አላፍርም በጌታ አላፍርም ወይ በጌታ በኢየሱስ በጌታ በጌታ አላፍርም በኢየሱስ አላፍርም በጠራኝ አላፍርም ባዳነኝ አላፍርም በውዴ አላፍርም በጌታ አላፍርም በኢየሱስ ወይኔ በጌታ አላፍርም ሰሜን ፈታው ቀንበሬን ሰበርከው የሰፈር ጣጣይ ጨለማ ሰሜን ፈታው ቀንበሬን ሰበርከው የሰፈር ጣጣይ ማህተሜን ፈታው ቀንበሬን ሰበርከው የሰፈር ኮተቴ ማህተሜን ፈታው ኮተቴን ሰበርከው የሰፈር መተቴ በእምነት ልንካው እንጂ አላጋፋው እንጂ በእምነት ልንካው እንጂ አላጋፋው እንጂ እውነቴ እኮ አለው ልታመን በእምነት ልንካው እንጂ አላጋፋው እንጂ ልታመነው እንጂ ተወራርጄ በጌታ አላፍርም
ኢየሱስ ማህፀኔን ፈታ፣ ቀንበሬን ሰበርከው፣ የሰፈር ኮተቴን ክብር ለኢየሱስ ይሁን። ቤኪ በቃ ማውራዱና እስከማይችል ድረስ በአምላኩ ተደግፎ ሌላው ሁሉ እግዚአብሔር ባንክ ቤኪ እስኪ ታላቅ እልልታና ጭብጨባ አምላክን ለእግዚአብሔር ያንስበታል። በጌታ አሁን ደግሞ ኢዮንን ሁላችንም በታላቅ ጭብጨባ ወደ መድረክ ዌልካም ብለን እናመጣለን። እንደምን ዋላችሁ? እንኳን ደስ አላችሁ፣ እንኳን አደረሳችሁ። ዛሬ እንዳገለግል እግዚአብሔር እድሉን ስለሰጠኝ እግዚአብሔርን አመሰግናለሁ። እንደዚሁም የቤተ ክርስቲያን መሪዎችን እጅግ አድርጌ አመሰግናለሁ። የዛሬ 4 ዓመት ስመጣ እንደዚህ አልነበረም እና ብዙዎቻችሁን አስታውሳለሁ። ያኔ ሳውንድ ሲስተም እንደዚህ አይደለም። የሰራችሁት የአምልኮ አዳራሽ በጣም ነው የሚያምረው፣ ኤክሰለንሱን የጠበቀ ነው እና የረዳችሁ ያገዛችሁ፣ ደግነት ያደረገላችሁ እግዚአብሔር የተባረከ ነው። መጀመሪያ ላይ ወርሺፕ ሊደሮች ደግሞ የዘመራችሁትን መዝሙር በጣም ተባረኬበታለሁ። ማርሲ ላይ የኛ ቤተክርስቲያን ኳይሮች ይዘምሩታልና ደስ ብሎኛል። በዚህ ያላችሁ ሁላችሁ ቤኪ ጌታ ይባርክ። በጣም ነው ደስ ያለኝ። ግቢው በጣም ነው የሚያምረው። እንዲህ አይነት ስራ የሚሰራ ሰው ለትውልድ የሚያስብ ሰው፣ ለራሱ የማያስብ ሰው ነው እና ለትውልድ የሚሆን ማስታወሻ እግዚአብሔር በእናንተ በኩል ስላስቀመጠ ጌታን አመሰግናለሁ። በጣም ደስ ብሎኛል። ያኔም ኢስት ለንደን በመጣው ጊዜ ኪንግ ዊሊያምሶች ብዙ ነው የመጣችሁት እዛ። ከዛ ደግሞ ሰኞ ወደዚህ መጥቼ ነበር፣ ትዝ ይላችኋል። ዛሬም ደግሞ በብዙ ፍቅር እና ናፍቆት ነው ያገኘኋችሁ። ወዳችኋለሁ። የኮንፈረንሳችን መጀመሪያ ትምህርት እንማራለን። ዛሬ የጾም እንማርና ከዛ የፍስክ እያደረግን እንቀጥላለን። ጌታ የተባረከ ይሁን። መጽሐፍ ቅዱስ የያዛችሁ ቅዱሳን በአንደኛ ሳሙኤል መጽሐፍ ምዕራፍ 15 ከቁጥር 19 ጀምሮ እንደዚህ ያነባለሁ። ታዲያ እግዚአብሔርን ለምን አልታዘዝክም? ለምርኮስ ተስገብግበህ በእግዚአብሔር ፊት ክፉ የሆነውን ነገር ለምን አደረግ? ከ16 ጀምሮ ባነበው ሳሙኤልም ሳኦልን ቆይ ትናንት ማታ እግዚአብሔር የነገረኝን ልንገር አለው። ሳኦልም ንገረኝ ሲል መለሰለት። ሳሙኤልም እንዲህ አለው፣ በዓይን ፊት ታናሽ የነበርክ ብትሆንም የእስራኤል ነገዶች መሪ ሆነ የለምን? እግዚአብሔርም በእስራኤል ላይ ቀብቶ አንግሶሃል። እግዚአብሔር ሄደህ እነዚህን ኃጢአተኞቹን አማሌቃውያንን ፈጽመህ አጥፋቸው፣ ጨርሰህ እስክታጠፋቸው ድረስ ውጋቸው ብሎ ልኮ ነበር። ታዲያ እግዚአብሔርን ለምን አልታዘዝክም? ለምርኮስ ተስገብግበህ በእግዚአብሔር ፊት ክፉ የሆነውን ነገር ለምን አደረግ? የተወደዳችሁ ቅዱሳን የአገሬ ልጆች፣ በዚህ ማታ የምንካፈለው የመታዘዝ በረከቶች በሚል ሀሳብ ነው። አሁን ያነበብኩላችሁ የእግዚአብሔር ቃል በአንደኛ ሳሙኤል መጽሐፍ ምዕራፍ 15 ከቁጥር 16 ጀምሮ ያለውን ሀሳብ ነው።
በዚህ በአንደኛ ሳሙኤል መጽሐፍ ላይ እንደምታነቡት እግዚአብሔር አምላክ ሳኦልን ካፈር ከትቢያ በሰው ሁሉ ዓይን ፊት ያነሰ የነበረ ዚግባ የማይባለውን ሰው ቅባት ቀብቶ በእስራኤል ላይ እንዴት እንዳነገሰው የእግዚአብሔር ቃል ይነግረናል። በዚህ ማታ በደንብ እንድታሰላስሉ የምፈልገው ነገር ቢኖር የመታዘዝ በረከቶችን በተመለከተ ነው። ወዳጆቼ ለእግዚአብሔር መታዘዝ ማለት ሌሎችን የሚያስደንቁ ነገሮች ማድረግ ማለት አይደለም። ሰው ለእግዚአብሔር ይታዘዛል ማለት በሰው ዓይን ውስጥ ይገባል፣ ትኩረት ያገኛል፣ ትኩረት ይስባል፣ ወይም ደግሞ ሰው በሚያደርገው በሚሰራው ነገር ይደነቃል ማለት አይደለም። አንዳንድ ጊዜ እግዚአብሔር መታዘዝ የሚመስለን ሌሎች ሰዎችን ማስደነቅ፣ ማስገረም፣ ከሰዎች አንቱታንና ከበሬታን ማግኘት ይመስለናል። እግዚአብሔርን መታዘዝ እንደዛ አድርገን እናስባለን። ወዳጆቼ እንደውም ብዙ ጊዜ ለእግዚአብሔር መታዘዝ በሚባለው የህይወት ምልልስ ውስጥ ሰዎች ፈጽሞ በእኛ ላይ ላይደሰቱ ይችላሉ። ምክንያቱም ዋንስ ኢን ኤ ታይም ሰው እግዚአብሔርንም ሰውንም ማስደሰት ስለማይችል ለእግዚአብሔር ስትታዘዙ የእግዚአብሔርን ፍቃድ ስትፈጽሙ እንደ እግዚአብሔር ሐሳብ ስትገቡና ስትወጡ ደስ ላይለው የሚችል ሰው እንደሚኖር እገምታለሁ። ስለዚህ በዋነኛነት በቀሩ የህይወት ዘመናችሁ ስኬታማ በረከት የሞላው ደስተኛ ህይወት መኖር ከፈለጋችሁ የመታዘዝን በረከት በተለይም ለእግዚአብሔር የመታዘዝን በረከቶች ማወቅ በጣም ተገቢ ነው። ብዙ ጊዜ ቅዱሳን ለእግዚአብሔር ላለመታዘዝ የሚያቀርቧቸው ምክንያቶች አሉ። እግዚአብሔር እንድንታዘዘው ይፈልጋል፣ ፍቃዱን እንድንከተል ይፈልጋል። ነገር ግን ደግሞ እኛ እግዚአብሔርን ላለመታዘዝ ብዙ ሰበቦች፣ ብዙ ምክንያቶችን እንደረድራለን። የመጀመሪያው እንደ ምክንያት የሚታሰበው ነገር ምንድነው? ለምሳሌ አንዱ ምክንያት ቤተሰብ ነው፣ ጥንቃቄ፣ እንደዚሁም ደግሞ ሌሎች የሥራ ጉዳዮችን የመሳሰሉ ነገሮችን እናነሳለን። ትዝ ካላችሁ የእስራኤል ሰዎች በምድረ በዳ ለእግዚአብሔር ላለመታዘዝ እንደ ምክንያት አድርገው ያነሱት ነገር ልጆቻቸውን ነበረ እና እግዚአብሔር ላለመታዘዛቸው ምክንያት የሆኗቸው ልጆቻቸውን እንደ ጥንቃቄ ለልጆቻቸው ለቤተሰቦቻቸው ከመጠንቀቅ አንጻር በማሰብ እግዚአብሔርን ላለመታዘዝ ሲያመነቱ እንደነበር የእግዚአብሔር ቃል በዘዳግም መጽሐፍ ምዕራፍ 1 ቁጥር 39 ላይ ስታነቡ ጌታም እነዚህ ልጆቻቸውን ምክንያት አድርገው እግዚአብሔርን ላለመታዘዝ ያሰቡትን እስራኤላውያንን በምድረ በዳ አስቀርቶ ልጆቻቸውን ወደ ከነዓን እንዳስገባቸው የእግዚአብሔር ቃል ይናገራል። መታዘዝ የማይፈልጉ ሰዎች ብዙ ጊዜ ምክንያት የሚሰጡት ነገር ምንድነው? በቤት ያሉትን ሰዎች ነው። እግዚአብሔርን መታዘዝ በረከት እንዳለው፣ ድል እንዳለው፣ ስኬት እንዳለው ያውቃሉ። ነገር ግን ላለመታዘዛቸው እንደ ምክንያት የሚያደርጉት በቤት ያላቸውን ቤተሰብ ወይንም ደግሞ ጉዳይ ነው። ለምሳሌ በሉቃስ ወንጌል መጽሐፍ ምዕራፍ 9 ከቁጥር 59 እስከ 62 አውጡ ውስጥ ትምህርት ነው ዛሬ የምንማረው። ሉቃስ ወንጌል መጽሐፍ ምዕራፍ 9 ላይ የእግዚአብሔርን ቃል እናነባለን። በሉቃስ ወንጌል መጽሐፍ ምዕራፍ 9 ቁጥር 59 የእግዚአብሔር ቃል ሲናገር እንደዚህ ይላል። ወጋው ደህና ናችሁ? ዛሬ የምንማረው ምንድነው? የመታዘዝ በረከቶች ነው። እና ሰዎች እግዚአብሔርን ላለመታዘዝ ብዙ ምክንያቶችን፣ ብዙ ማስተባበያ ነገሮችን ያቀርባሉ የሚለው ነው የምነግራችሁ። 57ኛው ቁጥር እንደዚህ ይላል። ሉቃስ 9 እንደዚህ ይላል። በመንገድም ሲሄዱ አንድ ሰው ቀርቦ ወደምትሄዱበት ሁሉ እከተላለሁ አለው። ኢየሱስም ቀበሮች ጉድጓድ፣ የሰማይ ወፎችም ጎጆች አላቸው፣ የሰው ልጆች ግን አንገቱን እንኳን የሚያስገባበት የለውም አለው። ሌላውን ሰው ግን ተከተለኝ አለው። ሰውየውም ጌታ ሆይ አስቀድሜ ልሂድና አባቴን ልቅበር አለው። ተከተለኝ አለው። ጌታን የመከተል ዕድል ቀላል አይደለም። ጌታን የተከተሉ ሰዎች ፍጻሜያቸው ክብር፣ ፍጻሜያቸው ድል፣ ፍጻሜያቸው በረከት ነው። ይሄንን አይነት ብዙ ሰዎች ጌታን እንከተል ብለው ኖ ትዝ ይላችሁ ከነበረ በጌርጌሴኖን የነበረው የባርጋንንት ስርዓት ውስጥ የነበረው ሰው ከፈወሰው በኋላ ያ ሰውዬ ጌታ ለምኖት ነበር። ምን ብሎ? ካንተ ጋር ልኑር ብሎ ካንተ ጋር ልሂድ ብሎ ለምኖት ነበር። ነገር ግን ጌታ ኢየሱስ ፈቃደኛ አልሆነም፣ ተመለሳ። በዚህ ቦታ ግን ይሄ በሉቃስ ወንጌል መጽሐፍ ምዕራፍ 9 ላይ የምትመለከቱት ሰው ያገኘው እድል ቀላል እድል አይደለም። ጌታ ተከተለኝ አለው። ተከተለኝ ብሎ ሲለው ይሄ ሰው ያቀረበው ነገር ምንድነው? ቆይ አባቴን ልቅበር አለው። ብዙ ጊዜ ሰዎች እግዚአብሔርን ላለመታዘዝ ምክንያት አድርገው የሚደረድሯቸው ነገሮች አሉ።
እግዚአብሔርን በመታዘዝ ያለውን በረከትና ድል ካለማግኘት አንፃር ምና ይሄ ላለመታዘዝ የምናቀርበው ምክንያት ነው ብለን አይደለም የምናቀርበው፣ ጥንቃቄ ነው ብለን የምናቀርበው። አንዳንድ ጊዜ እግዚአብሔር እንድናገለግል ይፈልጋል፣ ፍቃዱን እንድንፈጽም እንደ ሐሳቡ እንድንራመድ ይፈልጋል፣ በቤቱ ብዙ ስራዎች እንድንሰራ ይፈልጋል። ግን እኛ ጥንቃቄ በሚመስል ምክንያት እግዚአብሔር ላለመታዘዝ ከእግዚአብሔር ጋር እንታገላለን። ወዳጆቼ ድል ያለው በረከት ያለው የሥጋ ፍቃድን በመታዘዝ የሰይጣንን ሐሳብ በመከተል አይደለም፣ እግዚአብሔርን በመታዘዝ ነው። እግዚአብሔርን መታዘዝ በረከት አለው። እግዚአብሔርን መታዘዝ በውስጡ ብዙ ጠቃሚ የሆኑ ፓኬጆች እንዳሉ ዛሬ ላሳያችሁ ፈልጋለሁ። እና በሉቃስ ወንጌል መጽሐፍ እሱ ብቻ እንደሚለው ሌላው ደግሞ ጌታ ሆይ መከተልስ እከተላለሁ፣ ነገር ግን ልመለስና መጀመሪያ የቤቴን ሰዎች እንድሰናበት ፍቀድልኛል። ብዙ ሰዎች እግዚአብሔርን ላለመታዘዛቸው ምክንያት የሚያደርጉት እቤታቸው ያሉ ሰዎችን ነው፣ ትዳራቸውን ነው፣ ስራቸውን ነው፣ አባታቸው፣ ሚስታቸው የሆነ ነገራቸው ላለመታዘዝ ምክንያት አድርገው ያቀርባሉ። ጥንቃቄን ልክ እንደ ምክንያት አድርገው ለምን አትታዘዘው ቢባል አልታዘዝም ብዬ እኮ አይደለም እየተጠነቀቅኩ ነው፣ የሚበላሽ ነገር አለ። ባገለግል ወደ እግዚአብሔር ቤት ብመጣ ስራውን ብሰራ ብጸልይ መጽሐፍ ቅዱስ ባጠና እና እንደ እግዚአብሔር ሐሳብ በወጣ በገባ የሚበላሽብኝ ነገር አለ ብለው ምክንያት ያቀርባሉ። ለምሳሌ የእግዚአብሔር ቃል ጥናት፣ የመጽሐፍ ቅዱስ ጥናት፣ ጸሎት፣ እንደዚህ ጾም ጸሎት፣ አዳር ጸሎት ምናምን ይዘጋጃል በቤተ ክርስቲያንና ሰዎች ኑ ስትሏቸው በጣም ቢዚ ሆኛለሁ፣ እኔ በዚህ ቢመጣ የሚበላሽብኝ ቢዝነስ አለ፣ የሚበላሽብኝ የሆነ ነገር አለ ብለው ጥንቃቄን ለእግዚአብሔር ላለመታዘዝ እንደ ምክንያት አድርገው ያቀርባሉ። ሁለተኛው ደግሞ በጣም የሚገርማችሁን ነገር ልንገራችሁ። እግዚአብሔርን ሰዎች ላለመታዘዝ እንደ ምክንያት አድርገው የሚያቀርቡት ሌላኛው ነገር ምንድነው? መታዘዝን በገንዘብ ለመተካት በማሰብ ነው። ከመታዘዝ ለእግዚአብሔር ሕይወትንና ራስን ከመስጠት ይልቅ ገንዘብ ልስጥና ይሄ ለእግዚአብሔር መታዘዝ የሚባለው ነገር ይቅርልኝ አይነት ማለት ነው። አሁን ባነበብኩላችሁ አንደኛ ሳሙኤል መጽሐፍ ምዕራፍ 15 ላይ የምታገኙት እግዚአብሔር አምላክ ሳኦልን አለው አማሌቅን አጥፋ ነው። በቃ ትእዛዝ ነው። ከዛ በኋላ ሳኦል ግን ያደረገው ነገር ምንድነው? የሰባውን ይዞለት መጣ እግዚአብሔር። ከዛ እግዚአብሔር ሳሙኤል አለ ለምንድነው እግዚአብሔር ያዘዘን ያላደረከው? አጥፋ ብሏል አለ። የሰባውን እኮ ይዤ መጣሁኝ ለመሰዋት እንዲሆን ብሏል። ስለዚህ አንዳንድ ጊዜ ሰዎች እግዚአብሔርን ላለመታዘዝ በጣም የሚገርማችሁ ነገር መስጠትን ወይም ደግሞ ወዳጆቼ ገንዘብ መስጠት፣ አስራት መስጠት፣ መባ መስጠት እግዚአብሔርን መታዘዝ አይተካም። እግዚአብሔርን ትታዘዛለህ፣ እሺ ትላለህ፣ እንደ ፈቃዱ ትኖራለህ። አለበለዚያ ግን በመስጠት ገንዘብ በመስጠት እግዚአብሔርን መተካት አትችልም። አሁን አንዳንድ ሰዎች ምንድነው የሚፈልጉት? እኛ እንድንጸልይላቸው እነሱ እንዲነግዱ፣ ከዛስ እኛ እንጸልያለን እነሱ ይነግዳሉ። እና ነግደው ጨርሰው ሲመጡ ምን እያለ ይላሉ። ከዛስ አይዞ ብሎሃል፣ በርታ ብሎሃል፣ ቀጥል ብሎሃል፣ በቃ ያውላችሁ እኮ ይሄን ያዙ ተመልሼ እመጣለሁ ብሎ ይሄ አቤት። እግዚአብሔር የሚፈልገው በዋነኛነት አንተን ነው፣ ብርህን አለው፣ ራስህን ነው፣ ሌላ ነገርህን አለው። እግዚአብሔር በዋነኛነት የሚፈልገው ህይወትህን ነው፣ ማንነትህን ነው። ራስን ለእግዚአብሔር ለራሱ እንድትሰጠው እንድታስገዛለት ነው እግዚአብሔር የሚፈልገው። እና ወዳጆቼ በቸርነት በመስጠት ሰዎች ለእግዚአብሔር ያላቸው መታዘዝ ለመተካት ጥረት ያደርጋሉ። የመጀመሪያው የመታዘዝን በረከት ልንገራችሁ። የምትጽፉ ሰዎች ካላችሁ እዚህ ውስጥ ሰሞኑን እኔ ብዙ ጻፉ ስለምላችሁ በተለይ ዛሬ ደግሞ በመታዘዝ የሚገኘውን በረከት እንድታውቁ ፈልጋለሁ። ወዳጆቼ የመጀመሪያው የመታዘዝ በረከት ምን መሰላችሁ? ታላቅነት ነው። ጻፉ። ታላቅነት ነው። ለእግዚአብሔር መታዘዝ ወዳጆቼ የስኬታማነት ቁልፍ ነው። የስኬታማነት መሰረት ነው። ትልቅ መሆን የምትፈልጉ ከሆነ በትልቅ ሰዎች ላይ መቅናት አይደለም መፍትሄው። ብዙ ሰዎች ትልቅ ለመሆን ይፈልጋሉ፣ ስኬታማ ለመሆን ይፈልጋሉ እና በተሳካላቸው ሰዎች ላይ በመቅናት በእነሱ ላይ ተንኮል በማድረግ እና ሌሎች ወጥመዶችን በማስቀመጥ ትልቅ መሆኑ የሚችሉ ይመስላቸዋል። ነገር ግን አይደለም። እግዚአብሔር መታዘዝ የትልቅነት ቁልፍ ነው፣ የበረከት ቁልፍ ነው። አብርሃምን እግዚአብሔር ከራሱ አልፎ ለብዙዎች በረከት ያደረገው ለእግዚአብሔር ታዞ ነው። ውጣ አለው፣ ወጣ። ተለይ አለው፣ ተለየ። እና እግዚአብሔርን ዜግነቱ፣ እግዚአብሔርን ሕይወቱ፣ እግዚአብሔርን ሁሉ ነገሩ አድርጎ ነው አብርሃም እግዚአብሔርን የታዘዘው። ትዝ ይላችኋል 20 ምናምን ዓመት የጠበቀውን ይስሐቅን መሰዊያው ላይ አጋድሞ ቢላ ሲያነሳበት አየ። እንደምትወደኝ አውቄያለሁ አለ እግዚአብሔር። እንደምትወደኝ ወዳጆቼ፣ ትልቅ መሆን ከፈለጋችሁ፣ ስኬታማ መሆን ከፈለጋችሁ ይስሐቅ እግዚአብሔርን ስለታዘዘ ነው ታላቅ ሰው የሆነው። ትልልቅ ሰዎች፣ ስመጥር ሰዎች ፈጣን ስለሆኑ አይደለም የቀደሙት፣ ጎበዝ ስለሆኑ አይደለም፣ ታጋይ ስለሆኑ አይደለም የወደቀላቸው። ሰው ለእግዚአብሔር ሲታዘዝ
በቀጥታ የሚከፍተው የታላቅነትን በር ነው። ለእግዚአብሔር አትታዘዝም፣ ትሮጣለህ፣ ትቀደማለህ። ለእግዚአብሔር አትታዘዝም፣ ጉልበት አለ፣ ትወድቃለህ። ለእግዚአብሔር አትታዘዝም፣ እሺ አትልም። እሺ ብትሉ ብትታዘዙ የምድርን ፍሬ በረከት ትበላላችሁ እንደሚል መጽሐፍ አትታዘዝም፣ እየጫንክ አትችልም፣ እያወቅህ አታውቅም። አትታዘዝም፣ እሱ በሚፈልገው የህይወት መንገድ አትሄድም። ነገር ይልቅሃል፣ የቅርብ ሩቅ ነው የሚሆንብህ። ይገርምሃል፣ አጠገብ እኮ ነው ያለው። ሌሎች ሰዎች ከኋላ መጥተው ብዙ ነገሮችን ሲያደርጉ አንተ እዛ ሆነ ትቀራለህ። ወዳጆቼ መታዘዝ የትልቅነት በር ነው፣ የትልቅነት ቁልፍ ነው። ዘፍጥረት መጽሐፍ ምዕራፍ 26 ከ1 እስከ 4 ድረስ ያለውን መመልከት ትችላላችሁ። ይስሐቅ ለእግዚአብሔር ስለታዘዘ ነው ታላቅ ሰው የሆነው። ወዳጆቼ መታዘዝ ምን ማለት ነው ብላችሁ ከጠየቃችሁ በማይመች ሁኔታ ውስጥ ለእግዚአብሔር ምላሽ መስጠት ነው። አንድ ሰው ለእግዚአብሔር ይታዘዛል ማለት ሁኔታው ይመቸዋል ማለት አይደለም። ለእግዚአብሔር መታዘዝ በማይመች ሁኔታ ውስጥ ለእግዚአብሔር ምላሽ መስጠት ነው። ጊዜው አይመችም፣ የሥራ ሁኔታው አይመችም፣ የጤና ሁኔታው አይመችም፣ ብዙ ነገሮች አይመቹም። ነገር ግን ለእግዚአብሔር የሚታዘዙ ሰዎች ወቅትና ሁኔታ ጊዜ ጠብቀው ምላሽ የሚሰጡ ሰዎች ሳይሆኑ በጊዜውም ያለ ጊዜውም ለእግዚአብሔር ምላሽ የሚሰጡ ሰዎች ናቸው። አንተ እንዴት ነህ? ሲሞላልህ ሲሞላልህ፣ ሲሳካልህ ሲሳካልህ። እሱና ፍጥረታዊ ሰዎች ራሳቸው ሲሞላላቸው፣ ሲሳካላቸው፣ ሲቀናላቸው ወደ እግዚአብሔር ቤት መጥተው እንደዚህና እንደዛ ያደርጋሉ። እግዚአብሔርን የሚታዘዙ ሰዎች በማይመች ሁኔታ ውስጥ ለእግዚአብሔር ምላሽ የሚሰጡ ሰዎች ናቸው። ለእግዚአብሔር ምላሽ የሚሰጡ ሰዎች ናቸው። ወዳጆቼ መጽሐፍ ሲናገር በዘፍጥረት መጽሐፍ ምዕራፍ 26 ከቁጥር 12 እስከ 14 ይስሐቅም እጅግ እስከሚበልጥ ድረስ እየጨመረ ይበዛ ነበር። ለእግዚአብሔር የሚታዘዙ ሰዎች ጠላት ሊኖርባቸው ይችላል፣ ተግዳሮት ሊኖር ይችላል። ድንጋያማውን መሬት ቆፍረው ውሃ ያወጣላቸዋል። እጅግ እስከሚበልጡ ድረስ እየጨመሩ 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 ይበዛል። በከብት ይበዛል፣ በሥራ ይበዛል፣ በፍሬ ይበዛል፣ በልጅ ይበዛል፣ በክብር በብዙ ነገር እየበዛ ይሄዳል። ይስሐቅም እጅግ እስከሚበልጥ ድረስ እየጨመረ ይበዛ ነበር አለ መጽሐፍ። እጅግ እስከሚበልጥ ተፎካካሪ ተወዳዳሪዎች አሉ፣ ግን ለእግዚአብሔር የሚታዘዝ ሰው ስለነበረ እጅግ እስከሚበልጥ ድረስ እየጨመረ ይበዛ ነበር። ብዙ ሰዎች በቤተ ክርስቲያን ውስጥ ሆነው እየቀነሱ ይቀንሳሉ፣ እያነሱ ያንሳሉ። የኃይላቸው እርምጃ ይጠባል። እዚህ ነበሩ የትም መሆን አይችሉም። እና ሰው ለእግዚአብሔር ሲታዘዝ የመታዘዝ የመጀመሪያው በረከት ታላቅነት። ምናልባት ትልቅ የመሆን ፍላጎት ሊኖራችሁ ይችላል። ትልቅ በሆኑ ሰዎች ላይ ግን አትቅኑ። እኛ ሀገር ትልቅ መሆን የሚመስለን ትልቅ በሆኑ ሰዎች ላይ በመቅናት ነው። የትልቅነት ቁልፉ ለእግዚአብሔር መታዘዝ ነው። በማይመች ሁኔታ ውስጥ ሁሉ ተው ያለህን ተው፣ አትንካ ያለን አትንካ፣ አታርግ ያለን አታርግ፣ አትሂድ ያለ ቦታ አትሂድ፣ ይቅርብ ያለ ነገር ይቅርብን። ወዳጆች ሁለተኛው የመታዘዝ በረከት ጻፉ። የመታዘዝ ሁለተኛው በረከት በመልካም መጨረስ ነው። በመልካም መጨረስ ነው። ብዙ ሰዎች የሚጨርሱት በውርደት ነው። ብዙ ሰዎች የሚጨርሱት በድህነት ነው። ብዙ ሰዎች የሚጨርሱት በበሽታ ነው። ይሁን እኔ ብዙ ሰዎች በማግኘት ጀምረው በማጣት ይጨርሳሉ። ብዙ ሰዎች ህይወታቸውን በጤንነት ጀምረው በበሽታ ይጨርሳሉ። ብዙ ሰዎች ህይወታቸውን በክብር ጀምረው በውርደት ይጨርሳሉ። በክብር የሚጨርሱ፣ በጤና የሚጨርሱ፣ በታላቅነት የሚጨርሱ ሰዎች እግዚአብሔርን የሚታዘዙ ሰዎች ብቻ ናቸው። እግዚአብሔር መታዘዝ በክብር መጨረስ ነው ወዳጆቼ። መታዘዝ በመልካምነት መጨረስ ነው። መጨረሻን ያሳምርልህ ሲባል ሰምተህ ታውቃለህ? መጨረሻ ሳውዝ አፍሪካ ያለህን መጨረሻ እንዲያሳምርልህ ከፈለግ ማድረግ ያለብህ ቀንና ሌሊት መሮጥ ብቻ አይደለም፣ ለእግዚአብሔር መታዘዝ ነው። እግዚአብሔርን የሚታዘዙ ሰዎች መልካም አጨራረስ አላቸው። በአንደኛ ነገሥት መጽሐፍ ምዕራፍ 15 ከቁጥር 3 እስከ 5 ስታነቡ ይህን ሀሳብ ታገኛላችሁ። ዳዊት ዕድሜም ባለጠግነትም ክብርም ጠግቦ በመልካም ሽምግልና ነው የሞተው። እግዚአብሔርን የሚታዘዙ ሰዎች በመልካም ሽምግልና ይሞታሉ። ዕድሜን ክብርም ባለጠግነትም ጠግበው ነው የሚሞቱት። እግዚአብሔርን አትታዘዝም፣ ትቅበዘበዛል። እግዚአብሔርን አትታዘዝም፣ በሚሊዮን ትጀምርና በዜሮ ትጨርሳል። እግዚአብሔርን አትታዘዝም፣ በክብር ትጀምርና በውርደት ትጨርሳል። እግዚአብሔርን አትታዘዝም፣ በማግኘት ትጀምርና በማጣት ትጨርሳል። በማጣት ነው ወይ መጨረስ የምትፈልገው? የዚህ ምድር ጉዞ 60 70 80 ዓመት ኑር፣ ደክመ ለፍተ ሮጠ ብዙ ነገር አድርገህ ስታበቃ በባዶ እንዳትጨርስ ከፈለግ የመልካም አጨራረስ ቁልፉ ለእግዚአብሔር መታዘዝ ነው።
ለእግዚአብሔር መታዘዝ ነው ወዳጆቼ። በአንደኛ ዜና መጽሐፍ ምዕራፍ 29 ቁጥር 28 ላይ ታገኛላችሁ። ዳዊት በመልካም በእድሜ በባለጠግነት በክብር ጠግቦ ይላል። አንተ በኢየሱስ ጠግቦ እድሜ ጠግቦ ክብር ጠግቦ ባለጠግነት ጠግቦ ነው የሞተው። ርቦታል በቃኝ ብሎ ነው ዳዊት የሞተው። ደህና ናችሁ? ይጾም አረጋችሁ ይሻላችኋል ሌሎ ይሻላችኋል ተው ያለንተው እና ለዚህ ነው ለምሳሌ ለምን ይመስላል ብዙ ሰዎች ቅድም እንደነገርኳችሁ መጀመሪያ የመታዘዝ በረከት ታላቅነት ሰዎች እግዚአብሔርን ላለመታዘዝ ነው በሰው ላይ ጉድጓድ የሚቆፍሩት፣ በሰው ላይ ወጥመድ የሚያበጁት። ገብቷል? በሰማይ ያለ አምላክ ደግሞ ሰው የሰራውን ያንን ያጭዳል። ገብቷል? እግዚአብሔርን እንደመታዘዝ ፋንታ ትልቅ ናቸው ስኬታማ ናቸው በምትላቸው ሰዎች ላይ አይንህ እየቀላ ጠዋትና ማታ ለእነሱ ጉድጓድ እየቆፈርክ ከዛ የተለያየ ነገር ስታበቃ በሰማይ ያለ አምላክ በጽድቅ ይፈርዳል። አጨራረስ በክብር አይሆንም፣ በድል አይሆንም። አጨራረስ ክብር ጤንነትና ባለጠግነትን ጠግባ አይሆንም። እግዚአብሔር መታዘዝ መልካም አጨራረስ ነው ብራዘር። ከጅማሬ ደግሞ ክብር ያለው ፍጻሜ ላይ ነው የሚለው መጽሐፍ ሲናገር፣ ክብር ያለው ፍጻሜ ላይ ነው። የመታዘዝ አንዱ በረከት መልካም አጨራረስ ነው። ሶስተኛው በረከት ምን እንደሆነ ልንገራችሁ የምትጽፉ ሰዎች፣ መታዘዝ የእግዚአብሔር የፍቅሩ መገለጫና የመገኘቱ መንገድ ነው። እግዚአብሔር ሀሎቱ መገኘቱን ክብሩን የሚያደርግላቸው ሰዎች የሚታዘዙትን ሰዎች ነው። የእግዚአብሔር መገኘት በሕይወታቸው ፕሬዘንሱ ህልውናው በምንጭዳ እንደተተከለ ፍሬውንም ደግሞ ክረምት ከበጋ እንደማያቋርጥ ድርቀት እንደማያውቀው ስራው ደይር ፍሩትፉል እንደሚሆን ዛፍ መሆን ከፈለክ መታዘዝ የእግዚአብሔር የፍቅሩና የመገኘቱ መንገድ ነው። አየህ የህይወትን እድገት መለካት ያለብህ እቤት በገዛው ሶፋና ፍሪጅ አይደለም። የህይወትን እድገት መለኪያው የለበስከው ልብስ አይደለም። የህይወትን እድገት መለኪያው የምትነዳው መኪና አይደለም፣ የምትኖርበት ቤት አይደለም። የህይወትን እድገት መለኪያው ሳውዝ አፍሪካ አይደለም። ሚሊየን ቢኖር ቢሊየን ያላቸው ሰዎች አሉ። እና የህይወትን እድገት መለኪያው የእግዚአብሔር መገኘት ነው። ወዳጆቼ እግዚአብሔር በቤታችሁ ቢቆይላችሁ ቢሰነብትላችሁ ይሻላል። ከእናንተ ጋር ሊሆን ይሻላል። ከፍትፍቱ ይልቅ ፊቱ ይሻላቸዋል። ገብቷቸዋል? ከእጁ ይልቅ ልጁ ይሻላቸዋል። ራሱ እግዚአብሔር ህልውናው አብሮነቱ ሀሎቱ እግዚአብሔር ይሻላቸዋል። እና ይሄ ለእግዚአብሔር መታዘዝ አሁን ለምሳሌ የእግዚአብሔር መገኘት ፕሬዘንሱን ቤተክርስቲያን ስትመጣ ብቻ ፊልም የምታደርገው ከሆነና ስትወጣ ፊልም የማታደርገው ከሆነ ወዳጄ በጣም ተጎድታ። የእግዚአብሔር ህልውና ብቻ በህይወት ውስጥ የሚመልሳቸው ጥያቄዎች አሉ። የእግዚአብሔር ህልውና ብቻ በህይወት ውስጥ የሚሞላቸው ክፍተቶች አሉ። ብር ብታገኝ በነፍስ ውስጥ ያለው ዋሻ አይሞላም። ገብቷል? ብር ብታገኝ ብዙ ነገር ወዳጅ ቢከብድ በነፍስ ውስጥ ያለውን ክፍተት በፍጹም ሊከድነው አይችልም። በሰው መካከል ያለ ሰው ብዙ ሰዎች እያወቅ በብቸኝነት ትሰቃያለህ። የእግዚአብሔር ህልውና ብቻ ነው ማብቂያ የሌለውን ጥማትን የሚያረከው፣ ማብቂያ የሌለውን ፍላጎትን የሚሞላው። የእግዚአብሔር ህልውና ብቻ ነው የህይወት ዘመንን ጥያቄ የሚመልስልን። ከሚሊየን ብር ይልቅ አንድ የእግዚአብሔር መገኘት የህይወት ዘመን ጥያቄ መልስ ይሰጠዋል። አርፈህ ረክተህ ርፍ ብለህ የጣፈጠ እንቅልፍ እየተኛ ደስ እያለ በሰላም እተኛለሁ አንቀላፋለሁ እግዚአብሔር ሆኖኛልና መተማመኛ ብለህ ትኖራለህ። ያለ እግዚአብሔር መገኘት ወዳጆቼ ብርንም ብታሳድደው ክብርን ባለጠግነትን ቢመጣ ፈጽሞ ግን እርካታ የለውም። የእግዚአብሔር ህልውና የእግዚአብሔር መገኘት በህይወት ኤክስፒሪየንስ ማለት ከፈለግ የእሱ መንገዱ ለእግዚአብሔር መታዘዝ ነው። ሰው የእግዚአብሔርን አይታዘዝም። በጣም በሚያሳዝን ሁኔታ የእግዚአብሔርን መገኘት ኤክስፒሪየንስ አያደርግም ወዳጆቼ። መጽሐፍ ሲናገር በዮሐንስ ወንጌል መጽሐፍ ምዕራፍ 14 ቁጥር 23 እንደዚህ ይላል። ኢየሱስም መልሶ አለው የሚወደኝ ቢኖር ቃሌን ይጠብቃል፣ አባት ይወደዋል፣ ወደ እርሱም እንመጣለን፣ በእርሱ ዘንድ መኖሪያ እናደርጋለን። ቃሌን የሚጠብቅ ሰው በእርሱ ዘንድ መኖሪያ እናደርጋለን። አየህ መገኘቱ ለእግዚአብሔር የመታዘዝ ውጤት ነው። ገብቷችኋል? ለእግዚአብሔር ስትታዘዝ የእግዚአብሔር መገኘት በአንተ ቤት ይኖራል፣ በትዳር ይኖራል። የእግዚአብሔር መገኘት የሌለበት ትዳር እንዳይመስልህ ጉድጓድ ነው የሚሆነው። የእግዚአብሔር መገኘት የሌለበት ህይወት ምድረ በዳ ነው። እውነቴን ማግኘት ማጣት ነው። ከፍታ ዝቅታ ነው። ያለ እግዚአብሔር መገኘት የወጣበት ከፍታ ዝቅታ ነው። ከእግዚአብሔር ጋር ሆነ ዝቅ ብትል ይሻላል። ከእግዚአብሔር ጋር ሆነ ብታጣ ይሻላል። ከእግዚአብሔር ጋር ሆነ በብዙ ጉድለት ብትኖር ይሻላል። ንኬውልህ በምንም የማይራራና የማይለካ የነፍስ ደስታ በውስጡ እግዚአብሔር ያፈስልሃል። እና ጌታ ኢየሱስ አለ
የሚወደኝ ቢኖር ቃሌን ይጠብቃል፣ ትእዛዜን ይጠብቃል፣ አባቴም ይወደዋል አለ። ከዛስ ሲናገር እንደዚህ አለ፣ ወደ እርሱም እንመጣለን፣ በእርሱም ዘንድ መኖሪያ እናደርጋለን። እግዚአብሔር በቤት እንዲኖር መገኘቱ በቤት እንዲሞላ ከፈለግ ለእግዚአብሔር ታዘዝ። ኮምፕሮማይዝ አታርግ። ተው ያለን ተው፣ አቁም ያለን አቁም፣ አጥፋ ያለን አጥፋ፣ አታርግ ያለን አታርግ፣ ተለይ ካለ ተለይ። አሁን አንዳንድ ሰዎች በማይመቻ አካሄድ ይጠመዳሉ። ከማያምኑ ሰዎች ጋር በማይመቻ አካሄድ ይጠመዳሉ። ከዛስ የቤተክርስቲያን ሽማግሌዎች ይጠሩና ተው ይሉታል። እና የሰፈሬ ልጅ ነው ጓደኛዬ ነው ምናምን ብሎ ለእግዚአብሔር ላለመታዘዝ እንደ ምክንያት የሚያደርገው ምኑን ነው ካልከኝ፣ ይሄ ጓደኝነቱን ወይም ደግሞ የሆነ ዝምድናው ምናምን ያደርጋል። እግዚአብሔር ተው ያለህን ተው፣ አታርግ ያለህን አታርግ፣ ተለይ ካለ ቦታ ተለይ፣ አቁም ያለህን ነገር አቁም፣ ተው ያለህን ነገር ተው። ለዛ ደግሞ ቀጠሮ አትስጥ፣ ቆይ ነገ አትበል። አንዳንድ ሰዎች ለኒው ይር ይላሉ፣ ለሚቀጥለው ዓመት ይላሉ። ለእግዚአብሔር አትታዘዝም፣ መገኘቱን ሚስ ታደርጋለህ። ወዳጆቼ የእግዚአብሔር መገኘት ታላቁ የመታዘዝ በረከት ነው። መታዘዝ የእግዚአብሔር መገኘት ወደምትሰራው ስራ ያመጣል። ለእግዚአብሔር መታዘዝ ማግኔት ነው። ብረት በማግኔት እንደሚሳብ ልክ እንደዚሁ በረከት ወደ አንተ አትራክት ያደርጋል። በረከት ወደ አንተ አትራክት ያደርጋል። ሄሎ በደንብ አድርጋችሁ ስሙኝ። እየሰማኝ ያለ ሰው እጁን ያሳየኝ። እየሰማኝ ያለ ሰው ጌታ ይባርካችሁ። ትዝ ይላችኋል አብርሃም ከሎጥ ጋር ሲለያይ ሎጥ የመረጠው ምድር እኮ ትዝ ይላችኋል። እንደ ኤደን ገነት የሆነች ለምለም ምድር ነበረ ሎጥ የመረጠው። አብርሃም የደረሰው እኮ እንደ ምድረ በዳ ያለውን ቦታ ነው። ይገርማችኋል። ነገር ግን እግዚአብሔር አምላክ አብርሃም ለእግዚአብሔር ስለሚታዘዝ 300 ወታደሮች እንደነበሩ ትዝ ይላችኋል። የአብርሃም ወደ ስለ አብርሃም ሲናገር ትዝ ይላችኋል። እግዚአብሔር ጌታዬ አብርሃምን ባረከው አከምነዋል። አብርሃም ታዋቂ የእንስሳት ሀብት ነጋዴ ነበረ። አብርሃም በብርና በወርቅ የሚነግድ ሰው ነበረ። በቤቱ 300 ወታደሮች ነበሩት። 300 የሚከፍላቸው ሰራተኞች የነበሩት ሰው ነው። አብርሃም ሪች ነው። አብርሃም ለራሱ ብቻ ለብዙዎች በረከት የሆነ ሰው ነው። ብዙ ሰዎች ለእግዚአብሔር ስለሚታዘዙ ከበረከት ሊጎሉ ይመስላቸዋል። ኖ መጽሐፍ ቅዱስን ብታነበው እግዚአብሔርን የታዘዙ ሰዎች በጣም በሚገርም ሁኔታ ሰክሰስፉል ናቸው። አያ በጽድቅ በቅድስና እግዚአብሔርን በመፍራትና በእውነት ብትኖር የሚያመልጥ ነገር ውጪ እንዳለ አይሰማ። ሰዎች ለእግዚአብሔር እየታዘዙ እውነተኛውን ደስታ እውነተኛውን ሰላም በሕይወታቸው ላይ አግኝተው አደሴም ታይም በምድር ደግሞ መቶ እጥፍ እግዚአብሔር እየባረካቸው ያኖራቸው ብዙ ሰዎች አሉ። እግዚአብሔርን መታዘዝ እንደ ሞኝነት፣ እንዳላዋቂነት፣ እንዳቀመቢስነት ሊቆጠርብህ ይችላል። ነገር ግን እነግርሃለሁ እግዚአብሔርን መታዘዝ ሞኝነት፣ አላዋቂነት፣ አቀመቢስነት አለ። የበረከት መንገድ ነው። የእግዚአብሔር ሕልውና በቤት በሕይወት እንዲሆን የሚያደርግ ጉዳይ ነው። እሱ ብቻ አይደለም፣ የበረከት ማግኔት ነው እግዚአብሔርን መታዘዝ። እንደው መጽሐፍ ምንድን ነው የሚለው? እግዚአብሔርን በሚፈሩ ዙሪያ እግዚአብሔር መልአክ ተሰፋ። አንተ አትልም እንዴ? እኔ እዚህ የመጣሁት በለኝ አንተ ደስ እንዲልህ ብቻ ነው። እውነቱን ልነግርህ ነው የመጣሁት። ስለዚህ መልአክ እግዚአብሔርን በሚፈሩ ዙሪያ ነው። አየህ፣ እግዚአብሔርን በሚፈሩ እግዚአብሔርን በሚታዘዙ ዙሪያ ማለት ነው። ወዳጆቼ እሱ ብቻ አይደለም። አራተኛ መታዘዝ የተጽዕኖ ስፋት ልክ ነው። ወዳጆቼ አንዳንድ ሰዎች ተጽዕኗቸው በቤታቸው ብቻ ነው። አንዳንድ ሰዎች ተጽዕኗቸው በስራ ቦታቸው ብቻ ነው። አንዳንድ ሰዎች ተጽዕኗቸው በሀገራቸው ብቻ ነው። አንዳንድ ሰዎች ደግሞ ተጽዕኗቸው ኦል ኦቨር ዘ ወርልድ ነው። እግዚአብሔርን በታዘዝክበት መጠን ነው ያንተ ሌቭል ኦፍ ኢንፍሉዌንስ፣ የተጽዕኖ ልክ ገብቷል። የመሰማት ልክ፣ የማፍራት ልክ፣ የመፈራት ልክ እግዚአብሔርን በታዘዝከው ልክ ነው። ዘፍጥረት መጽሐፍ ምዕራፍ 12 ከ1 እስከ 4 አንብበው። የእግዚአብሔር ቃል አብርሃም እንደተናገረው ገብቷል። ምንድን ነው ያለው? ዘፍጥረት 12 አውጡ። ጌታ የተባረከ ነው። ድንቅ የትምህርት መንፈስ ነው ያለው። ዘፍጥረት 12 ምታቁት ነው። 12 እግዚአብሔር አብርሃምን እንደዚህ ያለው፣ አገርን፣ ወገንን፣ የአባትን ቤት ትተህ ወደማሳይ ምድር ሂድ። ታላቅ ሕዝብ አደርግሃለሁ፣ ደግሞ እባርክሃለሁ፣ ስምህን ገናና አደርገዋለሁ፣ ለሌሎች በረከት ትሆናለህ። እኔ ወደማሳይ ምድር ሂድ። ለእግዚአብሔር ስትታዘዝ ወዳጄ እግዚአብሔር ታላቅ ሕዝብ ያደርግሃል፣ ደግሞ እባርክሃለሁ፣ ከዛ ስምህን ገናና አደርገዋለሁ፣ ለሌሎችም በረከት ትሆናለህ። ለራስ ብቻ አለ። እውነተኛ በረከት ብር ማግኘት አለ። እውነተኛ በረከት መባረክ አለ። እውነተኛ በረከት ለበረከት መሆን። እውነተኛ በረከት ለራስ መሆን አለ። እውነተኛ በረከት ለሌላው መትረፍ ነው።
በጨለማ ውስጥ ብርሃን መሆን ነው። በምድረ በዳ ውስጥ ጥላ መሆን ነው። ብዙ ሰዎች ለራሳቸው አያንሱ። ሰው ከእግዚአብሔር ጋር ሆኖ ለራሱ ማንስ ብቻ ከሆነ አልተባረከም። ሰው ከእግዚአብሔር ጋር ሲሆን ለራሱ የሚሆን ብቻ ለሚሆነው ለትውልድ የሚሆን ነው የሚሆነው፣ ለሀገር የሚሆን ነው የሚሆነው፣ ድንበር ተሻጋሪ ተጽዕኖ ፈጣሪ ነው የሚሆነው። ለዚህ ነው ቅድም ነገር ያለው ወዳጄ፣ ይሄ ለእግዚአብሔር መታዘዝ የበረከት ማግኔት ነው። ለእግዚአብሔር መታዘዝ የተጽዕኖ ስፋት። ትዝ ይላችኋል ያቤጽ እንደጸለየው አቤቱ መባረክን ባርከኝ አገሬንም አስፋ፣ ከዛስ እጅም በላዬ ላይ ትሁን። መባረክን ባርከኝ አገሬንም አስፋ ማለት እኔ ኢንፍሉዌንስ የማደርግበት እኔ ገቨርን የማደርገው ቴሪተሪ ይስፋ፣ ከፍ አድርግችል በጌታ በኢየሱስ ስም። እግዚአብሔር ዛሬ ማታ የበረከቱን እጅ ባንተ ላይ ያደርጋል። በደምጩና አሜን በል። የተጽዕኖ ስፋት ልክ ነው። አንዳንድ ሰዎች ከከተማ ወደ ክፍለ ከተማ፣ ከክፍለ ከተማ ወደ ወረዳ፣ ከወረዳ ወደ ቀበሌ፣ ከቀበሌ ወደ ቤት ይገባል። እግዚአብሔርን የማይፈሩ ሰዎች ሕይወታቸው እንደዚህ ነው። የኃይላቸው እርምጃ ትጠባለች። ኢዮብ መጽሐፍ ላይ ብርሃኑ የጠፋበትን ሰው ሲናገር እንደዚህ ይላል፣ የኃይሉ እርምጃ ትጠባለች። እስከዛ እሱ በሰራው ቤት ሌላ ይኖርበታል። እግዚአብሔርን የማይፈራ እግዚአብሔርን የማይታዘዝ በአመፃ መንገድ የሚሄድ ሰው የኃይሉ እርምጃ ትጠባለች። እግዚአብሔር የሚፈራ ሰው ግን ይገርማል። እቤት የጀመረው ነገር ቀበሌ፣ ቀበሌ የጀመረው ወረዳ፣ ወረዳ የጀመረው ክፍለ ከተማ፣ ክፍለ ከተማ የጀመረው ከተማ፣ ከከተማ ሀገር፣ ከሀገር ዓለም አቀፍ ይሆን። ሰውየው እየጨመረ ይሄዳል። ይገርማል። ልክ እግዚአብሔርን ስትታዘዝ በጥቂት የጀመርከው ነገር እስኪሚበልጥ ድረስ እየጨመረ ይሄዳል፣ እየበዛ ይሄዳል፣ እየገዛ ይሄዳል። በጌታ በኢየሱስ ስም ዛሬ ልባርካችሁ። እዚህ ቤት ያላችሁ ሰዎች ልዩ መንፈስ ይደረግላችኋል። እስከምትበልጡ ድረስ እየጨመራችሁ ትሄዳላችሁ። በጌታ በኢየሱስ ስም ክፉ መንፈስ የተመታ ነው። አምስተኛው እግዚአብሔርን የመታዘዝ በረከት። ዛሬ እንዲሁ ለኮንፈረንሱ መግቢያት እንዲሁ የተወሰነ ነገር የምናወራው ሰዎች እግዚአብሔርን ላለመታዘዝ የሥራ ሁኔታዬ፣ ቤተሰብ፣ ጓደኛዬ እንደዚህ ነው። አምስተኛው እግዚአብሔርን መታዘዝ የእድሜ ርዝመት ነው። የእድሜ ርዝመት ነው። አንደኛ ነገሥት መጽሐፍ እንደዚህ ይላል ቁጥር 3 ምዕራፍ 3 ቁጥር 14 ቁጥር 14 እንደዚህ ይላል አባት ዳዊት እንዳደረገው በመንገዴ ብትሄድ ሥርዓቴንና ትእዛዜን ብትጠብቅ እድሜህን አረዝመዋለሁ። አባት ዳዊት እንዳደረገው በመንገዴ ብትሄድ ሥርዓቴንና ትእዛዜን ብትጠብቅ እድሜህን አረዝመዋለሁ። ረዥም ዓመት እኖራለሁ ብለህ ዳንፔን ብታነሳ፣ ጥቅል ጎመን ብቻውን ከሰላጣ ጋር በቃሪያ ብትበላ ቀጭን ሟች ነው የምትሆነው። ጤናውን የጠበቀ ሟች ነው የምትሆነው። እድሜ በእግዚአብሔር እጅ ላይ ነው። ጥቅል ጎመን ላይ እንዳይመስል ገብቷል። አባት ዳዊት እንዳደረገው አለ በመንገዴ ብትሄድ ከዛ ትእዛዜንና ሥርዓቴን ብትጠብቅ እድሜህን አረዝመዋለሁ። ባለፈው የመጣው ጊዜ ለሆነ ልጅ ነግሬዋለሁ። ቅድም ምስክርነት ሰማ ነበር። ብትመለስና ከእግዚአብሔር ጋር ብትስማማ ረዥም እድሜ ትኖራለህ። ካልሆነ ግን ቶሎ ትሰናበታለህ ብዬ የሆነ የተሰናበተ ልጅ እንዳለ ነገር ነው። የዛሬ 4 ዓመት አሁን እዚህ ቤት ያላችሁ ሰዎች ካላችሁ ምናልባት ዛሬ መልእክት እየመጣላችሁ ያለው ከ1 ሳምንት ከ2 ሳምንት በኋላ ሊመጣ ካለ ጥፋት እግዚአብሔር ሊያስመልጣችሁ ነው። እየሄድክበት ካለ ልክኝነትና ክፋት እንድትመለሱ ገብቶሃል። አንተ የምትሄድበትን የአመፃ መንገድ በትንቢት ሊቀለበስልህ አይችልም። በአካሄድ ያበላሸው ከእግዚአብሔር ጋር ያለህም ግንኙነት በአካሄድ ነው የምታስተካክለው እንጂ እኛ የምንቀባ ፌጦ የለም። እንደዚህ አድርገን እንደዚህ ግራዋ ጨምቀን አንተ እንደዚህ ልክ ቡዳ እንትን መድኃኒት ይመስል አንገት ላይ የምናስርልህ ምንም የቡዳ መድኃኒት የለም። የቡዳ መድኃኒት የለም። መኪና ይነግራል እኮ ስፒድ አልፈህ ስትሄድ ይጮሃል። 120 ስፒድ ስታል ስፒድ ሊሚት ይላል። ከዛ በኋላ ላለው ጉዳይ ኃላፊነት የምትወስደው አንተ ነህ። አሁን እግዚአብሔር እየነገረ ነው። የሆነ መብራት እያበራን ነው። ብትታዘዘኝ ረዥም ዕድሜ እሰጥሃለሁ ያለ ብትታዘዘኝ እኔ የበረከት ቁልፍ እሰጥሃለሁ፣ የታላቅነት መንገድ እከፍትልሃለሁ ያለ ይላል የሰራዊት ጌታ እግዚአብሔር። በር እከፍትልሃለሁ ብቻ አይደለም መልእክት
ከእግዚአብሔር መታዘዝ ጋር ይገርማል። የተዘጋብ በር ያለ እግዚአብሔር ሳትታዘዝ በአመፃ መንገድ ሄደ ከሚከፈትልህ መንገድ በር ይሻላል። እና የእድሜ ርዝመት ነው። ይገርማል። ቆንጆ ሞች ነው። አሁን እያማረብህ ነው ማለት አትሞትም ማለት አለ። ጠላት የለህም ማለት አትወድቅም አትሞትም ማለት አለ። እያማረብህ ትሰናበታለህ። ብትታዘዝ እድሜ ርዝመት፣ ትእዛዝ የምትከተል እድሜ ርዝመት። አሜን በል። ስድስተኛው መታዘዝ የበረከት ምንጭ ነው። መታዘዝ የበረከት ምንጭ ነው። ንቀልም ትከልም ውሰድም አምጣም ሳትል ብዙም ሳትንፈራገጥ ብዙም ሳትቸገር በረከት በምትሰራው ስራ ላይ እንዲፈልቅልህ ከፈለክ መታዘዝ የበረከት ምንጭ ነው። ያዕቆብ 1:25 እንደዚህ ይላል፣ ነገር ግን ነፃ የሚያወጣው ፍጹም ሕግ ተመልክቶ የሚጸና የሰማውን የሚያደርግና የማይረሳ ሰው በስራው የተባረከ ይሆናል። ፍጹሙ ሕግ ክራይስት ነው። ሰባተኛው መታዘዝ ልዩነት ነው። ልዩነት ነው። ወዳጆቼ በደንብ አድርጋችሁ ስሙኝ። መልእክቴን ልጨርስ ነው። ከኔ ጋር ናችሁ? ደስ ብሎኛል ስለመጣ የሚል ሰው ወዳችኋል። መታዘዝ ልዩነት ነው። ይሁን ነኝ ይኸው ሰው መኪና ነው ያለው፣ እግዚአብሔር ግን መኪናህን ያመጣበትን መንገድ ያለ። ሰው ቤትህን ያለ፣ ሰው ልብስህን ያለ፣ እግዚአብሔር ግን ልብስህን፣ መኪናን፣ ቤትህን ያመጣበትን መንገድ ያለ። እግዚአብሔር የማንንም ሰው ህይወት በውጤቱ አይመዝንም። እግዚአብሔር የሰውን ህይወት የሚመዝነው በመንገዱ ነው። እግዚአብሔር ህይወትን በውጤቱ አይመዝነውም። እግዚአብሔር ህይወትን የሚመዝነው በመንገዱ ነው። ሰው የምትነዳውን መኪና አይቶ ሊል ይችላል። እግዚአብሔር ግን ውጤቱን አይቶ ነው። ሁለት ተማሪ ቢያመጣ አንዱ አጥንቶ ቢያመጣ ሌላኛው ኮርጆ ቢያመጣ ምናልባት ሁለቱም ውጤታቸው ላይ ልዩነት የላቸውም። ነገር ግን ውጤታቸውን ያገኙበት መንገዳቸው ነው ልዩነቱ። እዚህ ከተማ ብዙ ሰዎች በአቋራጭ ሄደው አጭበርብረው መኪና ሊነዱ ይችላሉ። አንተ መኪና ልትነዳ ትችላለህ። ልዩነታችሁ የምትነዱት መኪና አይደለም፣ መኪናውን ያመጣችሁበት መንገዳችሁ። ብራዘር አንተ የምትፈልገውን ገንዘብ እግዚአብሔር በሌለበት ህይወት በጣም እያገኙ ያሉ ብዙዎች አሉ። ልዩነታችን ውጤታችን አይደለም፣ ውጤታችንን ያገኘንበት መንገዳችን እንጂ። መጽሐፍ እንደዚህ አለ፣ ወደ እግዚአብሔር ተራራ ማን ይወጣል? እጁ ንጹህ የሆነ በቅድስናው ስፍራ ማን ይቆማል? ልቡ ንጹህ የሆነ። እጅ ንጹህ ነው ወይ ነው? እጅ ንጹህ ነው ወይ ነው? ልብ ንጹህ ነው ወይ ነው? ስለዚህ እግዚአብሔር መታዘዝ ልዩነት ነው። እዚህ ከተማ 1 ሚሊዮን ኢትዮጵያዊ ቢኖር 500,000 ኢትዮጵያዊ ቢኖር ምናልባት ልዩነት የምትለብሰው ልብስ አይደለም። አንተ የምትለብሰው አይነት ይለብሳሉ፣ አንተ የምትበላው ይበላሉ። ከአንድ አይነት ሱቅ አስቤዛ ገዝተህ አንድ አይነት ልብስ ለብሰህ ልዩነት ሊሆን አይችልም። መኪና ልዩነት ሊሆን አይችልም። ልብስ ልዩነት ሊሆን አይችልም። ቤት ልዩነት ሊሆን አይችልም። ልዩነት ሊሆን የሚችለው እግዚአብሔር መታዘዝ ልዩነት ወይ እግዚአብሔር መፍራት፣ እግዚአብሔር መታዘዝ ልዩነት ነው ለቅዱሳን። በልዩ ሁኔታ እግዚአብሔር ነው ከአንተ ጋር የሚያደርገው። መገኘቱ በቤት የሚያደርግ ነገር ቢኖር እግዚአብሔር መታዘዝ። ወዳጆቼ ዘጸአት መጽሐፍ ምዕራፍ 19 ቁጥር 5 ሲናገር አሁንም ቃሌን በእውነት ብትሰሙ ኪዳኔን ብትጠብቁ ምድር ሁሉ የኔ ናት፣ ከአሕዛብ ሁሉ የተመረጠ ርስት ትሆኑልኛላችሁ። ከአሕዛብ ሁሉ የተመረጠ ርስት ትሆኑልኛላችሁ። ምን ብታደርጉ? ቃሌን ብትሰሙ ኪዳኔን ብትጠብቁ። ከዛስ ምድር ሁሉ የኔ ናት፣ ከአሕዛብ ሁሉ የተለየ ርስት ትሆኑልኛላችሁ። ገብቶሃል? አንተ ልዩ የሚያደርግ እንትን አፍንጫ አይደለም። አንቺ ልዩ የሚያደርግሽ ዲምፕል አለ። ስትስቂ እዚህ ዲምፕል አለኝ ብለሽ ልዩ ልትሆኚ አትችይም። ንጉሱ በ120 ምናምን ሀገር ሚስት አገባለሁ ብሎ ማስታወቂያ ሲያወጣ ከህንድ እስከ ኢትዮጵያ እኮ ነው ሴት የተሰበሰበው። እንዴ ከንጉሱ ጋር አማች መሆን የሚፈልግ ልማታዊ ባለሀብት፣ የልማት አርበኛ፣ የልማት ጀግና ስንት አለ መሰለህ? እና መጽሐፍ ሲናገር መርዶክዮስ አጎቷ ነው ለአስቴር። አስቴር እኮ ወዳጄ በጣም ምስኪን ነች። አጎቷ ስራ ፈት ነው። እሷ በግዞት ምድር ያለች እንደው ዝም ብዬ ሳያት እንደሆነ ሻማ ቀሚስ ነገር ያደረገች ብዙም ዶክተራንትና እስቲ ምናምን ሳውና ዝና የማትገባ በቃ ጥፍሯን ጸጉሯን ሄር ጎባክ ምናምን የማትል አይነት ነገር ትመስለኛለች። እና
ገና እኮ ነው ይገርማል። ገና ስትመጣ ይላል መጽሐፉ በሴቶቹ ጠባቂ በሃጌ ፊት ሞገስን አገኘቻል። ገና ሲያያት ማለት ከዛ ወሰደና ልዩ ስፍራ ሰጣት። ልዩ ስፍራ ለማንም ሲያተደረገ እዛ እኮ አለ በጣም ብዙ የመኳንንት የመሳፍንት የፊት አውራሪ የደጃዝማች ምናምን ልጅ እኮ ስታለ መሰለህ ለአስቴር ሰጣት። ከዛ ይገርማል ያለ ህግ እኮ አስቴር ንጉሱ ጋር ምትገባው በትሩ ይዘረጋላታል። አዋጅ ይገለበጣል። እግዚአብሔር መታዘዝ እግዚአብሔር መፍራት ልዩነት ነው። ልዩነት ጸጉር አለ፣ ልዩነት ጥፍር አለ። ለድመትም ጉዳይ የቀረው ጥፍር ብታረገ ልዩነት ነው። ጌታ ሆይ ልትዋጭረ ነው በለኝ። እግዚአብሔርን የምትፈራ ሴት አታገባም። ዘመንህን ፊትን ስለብሰህ ትኖራለህ። እየዋጨረች ሰው እንዳያየ እዚህ ድረስ ነው ሸሚዝን ብታስቆልፍ። ምን ነው አንተም ብትሆን ወዳጄ ብረት ለበስ ተሽከርካሪ አይደለም፣ ታንክ አይደለም። በቃ የማትሰበር ስፓርታከስ የካፖ ሻምፒዮን ማንንም የማሰማ እንደዚህ ምናምን ብለህ ይገርማል። እንኳን ጥይት እንቅፋት ጥሎ የሚገላ አይነት ሰው ምስኪን። ልዩነት እውቀት አለ። አካውንቲንግ ወይ ማኔጅመንት ኢንጂነሪንግ መማር አይደለም። አንተ ዲግሪ ያለኝ ብትል 5-10 ዲግሪ ያለ ይመጣል። አንተ እንደዚህ ሌላ ይመጣል። አንተ የምትደነቅበትን ነገር ብሎ የሚያጣጥል ብዙ ያለው ይመጣል። አንተ ወዳጅ ልዩነትን እግዚአብሔር መፍራት ብቻ ሰማይ ካንተ ጋር ይሆናል። አትንኩት ይላል፣ የኔ ነው ይላል፣ ወደዋለው ይላል። አጨብጭብ ለጌታ አጨብጭብ። እቺ ቤተክርስቲያን እግዚአብሔርን በሚፈሩ ቅዱሳን ትባረካለች። በደንብ አድርጋችሁ አሜን ባሉ። እንደዚህ ባማረ ሁኔታ የሰራችሁ ለትውልድ የሚተርፍ ነገር ከሆነ እንዲሆን ከፈለጋችሁ አያ ይሄ ጉዳይ አይደለም። እናንተ እግዚአብሔር የሚፈሩ አገልጋዮች፣ መሪዎች፣ ቅዱሳን ባሉበት የሚታዘዙ ባሉበት የእግዚአብሔር ክብር የእግዚአብሔር መገኘት ቤቱን ይሞላል። ይገርማል። በአምልኮ ሰዓት ሽባ ይተረተራል፣ ዕውር ይበራል፣ በሽተኞች ይፈወሳሉ። ይሄ ቤት የመጽናናት ቤት ይሆናል። ለትውልድ የመባረክ ቤት ይሆናል። የበረከት ምንጭ ይሆናል። አሁን የትንቢት መንፈስ በኔ ላይ መጥቷል። እውነቴን ነው የምነግርህ በጌታ በኢየሱስ ስም ይሄንን ቤት እግዚአብሔር እንደዚያ ቤት የበረከት ምንጭ አድርገዋል። የበረከት ምንጭ አድርገዋል። እሱማ እንደዚህ ወንጌል አማኞች እዛ እነሱ እግዚአብሔርን የሚፈሩ እግዚአብሔርን የሚታዘዙ አሁን አንዳንድ ሰዎች ላለመታዘዝ ምን እንደሚያደርጉት አሁን አስራት ላለመስጠት መስጠትን በሌላ ይተካሉ። በምን አረጋውያንን በመርዳት ሕፃናትን በመርዳት ይለዋል። ምን እንደዚህ የሚባል ታጥቅም አስራቴን ወደ ሞተር አስገባል። አሁን እንዲህ ነው ይለዋል። ጌታ ምስክሬ ሰው እግዚአብሔርን ካልታዘዘ ተመተዘ። ሰው ለእግዚአብሔር ካልተመቸ ይሄኝ ነኝ ይሄው ቀና ሰው ለእግዚአብሔር ካልተመቸ ለትዳር አለች ደግሞ ሰው ለእግዚአብሔር ካልተመቸ ለትዳር አለች። ሰው እግዚአብሔርን ካልሰማ ማንንም አይሰማም። መስሚያው ኩብልስቶን ነው። እውነት አይደል? ሰው እግዚአብሔርን ካልታዘዘ ማለት ተማለተው ተላይ ካለፈ ሁለት ቤት አትርገጥ። እዚህ ምዛ ዓለምም የእግዚአብሔር ቤት አይመርም። እዚህ ቤት አይመርም፣ እዛ ቤት አይመርም። ማታ ማታ ቀን ቀን ቄስ ማታ ማታ ቀውስ አያደርግም። በቃ ቅዱሳን ስታይ በቃ ለጸጉሯ እንደለሰለሰ ድመተቱ ልክ ደግሞ የሆኑ ልጆች ስታገኝ ደግሞ ጠርሙስ ይዘህ እንደገና ከተማውን ያዙ ይልቁኝ አትበል። ምንም አታመጣም። ግፋ ቢል ቢኖርህ ቤት ነው፣ ቢኖርህ መኪና አንተ የመጀመሪያ አይደለም። ምንም አታመጣም ወዳጅ። ዘመን ተሻጋሪ በረከትና ድል። ዳዊት እኮ ስማ ከቤተ መንግስቱ ወጥቶ ካልጋው ወጥቶ እንቅልፍ ተኝቷል። ላቅ ብሎ ድንጋይ ተንተርሶ እንቅልፍ ወስዶታል። እግዚአብሔርን የሚፈራ ሰው እንዲህ ይባላል። አሜን። እግዚአብሔርን የሚፈራ ሰው እውነቴን በማዳኑ ደስ ያሰኛል። በሽታ መንፈስ ይደግፋል። እግዚአብሔር የደገፈው ሰው ደግሞ ሰው አይጥለው።
ለእሱ የማይሰበር ምርኩስ የማይሸራተት አለት የማይጠልቅ ፀሐይ ነው። ማንም ሰው ሊያቆም ይፈልግ አቆም። እግዚአብሔር ካንተ ጋር ነው። ኢየሱስ ጌታ። ተራሮች በኢየሩሳሌም ዙሪያ እንደሆኑ መጽሐፍ እንደሚናገር እግዚአብሔር ልጆቹ በሚፈሩት በሚታዘዙ ሰዎች ዙሪያ ነው። ጠላት ቀንና ሌሊት ሊፈልግ አያገኝም። እግዚአብሔር ይላል እኔን የሚፈራ የሚታዘዘኝ ልጄ ነው። መልአኩን ያዝላል፣ ይገርማል። ወጥመዳቸውን ይሰብራል። አሜን። በደንባል ወጥመዳቸውን ይሰብራል። እውነቴን ነው የምነግርህ። ወደኋላ ቢጎትቱ እንደ ስፕሪንግ ወደፊት እግዚአብሔር ለቋ ያስፈረጥራል። ያስፈረጥራል። ዛሬ ብዙም አላላችሁም። እኔ ግን ለምን በዚህ እንደጀመረው አላውቅም። ግን እግዚአብሔርን መታዘዝ የታላቅነት መሰላል ነው። ይገርማል። በዚህ ሀገር በእኛ ሀገር መሰላል ለመውጣት አለው ልዩ ብላት። የላዩን ጨብጦ የታቹን ረግጦ እንደገና ወደ ላይ መጠራራት ይባላል። ምን ማለት ነው? መሰላል ለመውጣት አለው ልዩ ብላት። የላዩን ጨብጦ የታቹን ረግጦ እንደገና የጨበጡትን መልሶ ረግጦ እንደዚህ ገብቷል። እግዚአብሔርን የማይፈራ ሰው እንደዚህ ነው። ገብቷል። እንደዚህ ነው። በቃ ዛሬ የጨበጠውን ይረግጠዋል። ነገር በቴክኒክ ለመበልጸግ ይፈልጋል። በቃ በተለየ መንገድ በአቅም ባላቅም በሚባል በዚህም በዛም ምናምን በተው ብሎ በቃ እግዚአብሔርን የሚፈራ ሰው ይገርማል። በረከት ይፈልገዋል እንጂ እሱ በረከት ነው። ያለህበት ድረስ ነው የሚያመጣው። አሜን በል። እግዚአብሔርን ለሚፈራ ሰው ፍጥረት አውት ኦፍ ናቹራል ነው ይገዛለታል። ከተፈጥሮ ሕግ ውጪ ነገር ወደሱ ይመጣል። በኤዶሚያስ ምድረ በዳ ውሃ ከቁልቁለት ወደ ዳገት ነው የመጣው። ነቢዩ በተናገረ ጊዜ በገናውን በደረደረ ጊዜ ሆኖ እንደዛ ነው። ውሃው ከቁልቁለት ወደ ዳገት የት ሀገር ነው? ውሃ ከዳገት ወደ ቁልቁለት እንጂ ከቁልቁለት ወደ ዳገት መታወቂው። እግዚአብሔርን ለሚፈራ ሰው ግን ፍጥረት ከሕግ ውጪ ይታዘዝለታል። ዛሬ ልባርካችሁ ከፋር ልጆቻችሁ በሚቀጥለው 1 እና 2 ዓመት ከተፈጥሮ ሕግ ውጪ በረከት እንደ ጎርፍ ከቁልቁለት ወደ ዳገት ወደ እናንተ ሕይወት ይመጣል። እግዚአብሔርን ለሚፈራ ሰው እግዚአብሔር ድብቅ ጦር ያዘጋጅለታል። እግዚአብሔርን ለሚፈራ ሕዝብ እግዚአብሔር ይዋጋለታል። ቀን በደመና ሌሊት በእሳት አምድ ይመራዋል። እግዚአብሔር እያለ ያለው እንደዚህ ነው። የታላቅነት መሰላል ነው። እሱ ብቻ አይደለም፣ የእድሜ ርዝመት ነው። እሱ ብቻ አይደለም ወዳጆቼ፣ ይሄ ጉዳይ እግዚአብሔርን መፍራት፣ እግዚአብሔርን መታዘዝ የስኬት ቁልፍ ነው። እና ሰይጣን ሞኝ እንደሆንክ ምናምን ይህ ነገር ሊያሳምን ይፈልጋል። እንዳሰማ እሺ ብትሉ ብትታዘዙ የምድር ፍሬ ትበላላችሁ። እሺ እረፉ አለ ጌታ። እኔም አምላክ እንደሆንኩ እንጂ ተንቀሽቀሉ ተንከራተቱ ብሏል። ተንቀበዘበዙ እረፉ። እኔም አምላክ እንደሆንኩ እግዚአብሔር አዳምን አትብላ አትንካ በላ። ከዛስ ራቁቱን እንደሆነ አውቅ። ከዛስ የሆነ ዛፍ ስር ገብቶ ቅጠል አርጎ ተደበቀ። አዳም አቤት ወዴት አለ? ራቁቴን እንደሆንኩ አውቅ፣ ፈራው፣ ተሸሸኳል። በእሱ ቤት መደበቁ ነው። እንደዚህ ብሎ ዛፍ ስር ነው። እግዚአብሔር እኮ ከኋላ ያው ከኋላ ባዶ ነው ሰውዬው። አልሰማኝም። ከኋላ ባዶ ነው ሰውዬው። ተደብቆ ሞት በዚህ በኩል የሚሆኑት እግዚአብሔር ከኋላ ያው አዳም ተደብቆ አቤት የት ነህ ሲለው ጌታ ራቁቴን እንደሆንኩ አወቅሁ፣ ፈራሁ፣ ተደበቅኳል። ተደብቀህ በቃ እግዚአብሔር ራሱ ቆዳ መጣ በልበስ የትም አታመልጥ። ሊገርም ተባለህም ተዋት ብላ አትንካለን አትንካ አታሪካለን አታርግ። እጅህን ከአመፅ ልብህን ከክፋት መልስ። ከግፍ ተመለስ ከግፍ በተንኮል በወንድሞች ላይ ጉድጓድ ከመቆፈር ተመለስ። በአንድ ማሊያ ለሁለት ቡድን ከመጫወት ተመለስ። በአንድ ማሊያ ሰው እንዴት ለአርሴናል ለማንቸስተር መጫወት ጌታ ይባርክ።
ቃልህ ያሰማል። አሜን። ኮንፈረንሳችን እንደዚህ ጀምረናል። ነገና ከነገ ወዲያ የፍስክ ነው የምንካፈለው። እንጸልያለን። ለነፃ መውጣት እንጸልያለን። አሜን ነው። ለነፃ መውጣት እንጸልያለን። በተለይ ዝም ብዬ በመንፈስ ወደዚህ ልመጣ ሰው እግዚአብሔር አግሬሲቭሊ ለዴሊቨረንስ ጸልይ የሚል ሸክም በውስጥ ያስቀምጥ። ለነፃ መውጣት ከአጋንንት እስራት ነፃ የሚወጡ ወንዶች ደማቸውን ሊያፈስ እየፈለገ ያለ ሊገላቸው እየፈለገ ያለ ሌሊት በተኛበት እንደዚህ የሚያንቀው አውሬ ያለ አንድ ወጣት ልጅ ነፃ ሲወጣ ይቻላል። አሜን ነው። እግዚአብሔር ሰሞኑን ብዙ ወጣቶችን ይፈታል። ብዙዎችን ይፈውሳል። ትዳራችሁን ይፈውሳል። ከተማችሁን ይፈውሳል። ለረዳችሁ፣ ላገዛችሁ፣ ይሄን ትልቅ ስራ እንድትሰሩ አቅም ጉልበት ለሆናችሁ ለአምላካችሁ ለእግዚአብሔር ክብር አምጡ። ጸሎቱንም በረከቱንም የሚቀጥለው ነገር ደንብ እንባረካለን፣ እንጸልያለን። እሺ ወዳችኋል። I love you so much. ክብር ለጌታ ይሁን። እግዚአብሔር እጅግ እናመሰግናለን። ረዥም ጊዜ ጀምረን የጠበቅናትን ቃል ደግሞ